ጾማችንን አላህ ይቀበለን ዱዓችንን አላህ ይቀበለን ጾማችንን መቅቡል ይበልልን ያ ረብ ወላሂ አላህ እንደው አይሻችንን ይቀየርልን ከሰው ቤት አይሻችንን ይቀየርልን ያ ረብ ለሚመጣ አመት ከርሞ እነዚህ ከቤተሰቦቻችን ጋር በሳቅ በደስታ የምናፈጥር አላህ ያድርገን እላችኋለሁ ውዶችዬ እኔ ዛሬ እንግዲህ እዚህ ጋር ቡና ያቀረብኩ አድርጌ ፋፋ አድርጌያለሁ ማለት ነው አማታችሁን የጀነት እናንተን ለክብረት ወልዶ መሳምን ዘርቶ መቃምን ያላህን እርዳታ የነቢዩን ጉማታ ለእናንተ አላህ አርገው ያርሚያችሁንም እንዲው መንገድ ያርገው አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም ውድና የተከበራችሁ ቤተሰቦች በያላችሁ በሰላማችሁ ብዝት ይበላል ሀገራችንን ሰላም ያድርግልን እላችኋለሁ ዛሬ እንግዲህ በአዲስ ቪዲዮ ብቅ ብዬላችኋለሁ ረመዳን እንኳን አደረሳችሁ አላልኳችሁም ቪዲዮ ለመስራት አልተመቸኝም ነበርና ማለት ነው እና ዛሬ መጥቼላችኋለሁ በዚህ አጋጣሚ ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለ1447ኛ የሂጅራ ዓመተ ረመዳን ጾም በሰላም አደረሳችሁ አደረሰን ረመዳን ሙባረክ እላችኋለሁ ማለት ነው እንግዲህ የመዳም ቅመሞች ስራ እንዴት ይዟችኋል የረመዳን ስራ እንግዲህ ያው የታወቀ ነው እንደሚከብድ ማለት ነው ግን ያው በተለይ ደግሞ ወደ ሳዑዲ ምናምን እንደዚህ ስራ ከባድ ነው እና እንዴት ይዟችኋል ስራ ዛሬ እኔ እስከዛሬ ያው እንግዲህ ዛሬ የረመዳን 5ኛ ቀናችን ነው ማለት ነው 5 ቀን ጾምን አልহামዱሊላህ ረብል ዓለሚን በጣም ደስ ይላል 25 ቀን ቀረን ማለት ነው አላህ በሰላም የምንጨርሰው ያድርገን ውዶቼ ያኔ በጣም ደስ ይላል ረመዳን እኮ والله ማሻአላህ ሰዓት የምን ጊዜ ሲፈልገው የቆየ በጣም ብዙ ሰው አለ ግን ለዚህም ይሄንን ረመዳን ከአመት ያደረሰ ያላገኘ ሰው በጣም ብዙ ሰው ነው አልহামዱሊላህ ረብል ዓለሚን አመት ያደረሰን ጌታ ኢንሻአላህ ለከርሞ የምንደርስ ዙር የምንገጥም በሰላም ጾመን በሰላም የምንጨርሰው አላህ ያድርገን እላችኋለሁ ያው ከቤተሰቦቻችን ጋር ኢንሻአላህ ከርሞ እነዚህ የሰው ቤት በቃ ብሎ የሰው ሀገር ስደት በቃ ብሎ አላህ ምን ይቸግራል እሱ በሰላም ቤተሰቦቻችን ጋር ተገናኝተን ለወደፊት ደግሞ ከቤተሰቦቻችን ጋር የምንጾም የምናፈጥር አላህ ያድርገን አልহামዱሊላህ ረብል ዓለሚን የሰው ልጅ ጤና ከሆነ አፍያ ከሆነ ሁሉም ነገር ቀላል ነው ምክንያቱም ምንድነው የሰው ልጅ በዚህ ሰዓት ላይ ጤና ካለው ሁሉንም ነገር ማድረግ ይችላል አልহামዱሊላህ ለረመዳን ስራ ቢበዛ ምንም ቢልም እቺን ጊዜ በጣም ሲፈልጋትና ሲጠብቃት የሚኖር በጣም ብዙ አለ የማያገኛት ማለት አልহামዱሊላህ እኛ ደግሞ ለዚህች ጊዜ ደርሰን እቺን ቀን ስላገኘን በጣም ሐምድ ልንል የሚገባው አልহামዱሊላህ ረብል ዓለሚን አላህ ለዚህ ላደረሰን ምስጋና ለአላህ ይገባው በጤና በአፍያ ጾመን የምንጨርሰው አላህ ያድርገን ጾማቸውን አጅራቸውን ከሚመዘገብላቸው ተርበው ከሚውሉት ሳይሆን አላህ አጅሩን ከሚይዝላቸው ይበለን እላችኋለሁ ውዶች እናንተስ እንዴት ናችሁ ደህና ናችሁ ወይ ወላሂ ከኛ ጋር ሁሉ ሰላም ነው አልহামዱሊላህ እንግዲህ እኛም ጋር ያው ድሮ ከቤተሰብ ጋር ተሰባስበን ልክ እንደ ቤተሰብ ነበረ እዚህ የመን ረመዳንን የምናከብረው ግን ደግሞ ባሁኑ እንደ ያው ህልውሃ አምና ስንት ነበር ዘንድሮ ደግሞ እዩ እንደምታዩት ማለት ነው ለብቻችን ነው ሁላችንም በየቦታው ተበታትነናል ማለት ነው እኛ ራሱ ጀማዓችን ብዙ ነበር ግን አሁን ላይ ሁሉም በየቦታው በየፊናው ገብቷል ማለት ነው አልহামዱሊላህ ብቻ ሁሉም ለበጎ ነው አላህ ለዚህ ቀን ያደረሰን ለዚህ ያበቃን አልহামዱሊላህ በጣም ደስ ይላል ማለት ነው እና ከናንተ ጋር ስራ እንዴት ነው ስራ እንዴት ይዟችኋል ስራ ያደክማል አውቃለሁ ይገባኛል ያው አልহামዱሊላህ ብቻ ለዚህ ጊዜ ደርሰን ለመልፋት ልፋቱም እንዳለ ሆኖ ደግሞ በዚህ ሰዓት ላይ والله በየምላችሁ ጤነኛ ሆነን
ይህንን ጾም አግኝተን ከዓመት ዓመት ይህንን ታላቅ ወር በሰላም በጤና በፍቅር ተቀብለ ነው አላህ ደግሞ በሰላም በፍቅር በጤና የምንጨርሰው ያድርገን። የእርዚቅ የሰላም የአንድነት የአብሮነት ረመዳን አላህ ያድርግልን። የሀገራችንን ሰላም መልሶ ሀገራችንን እንደ ድሮ አንድነት በዘር በብሔር መከፋፈልን የሚያስተው ዘመን ያምጣልን። የድሮ ዘመናችንን ይመልስልን። የድሮ ዘመን ይመለስ። ወንድም ከወንድሙ ጋር የሚጋጨውን እንደው በላይ የተባለ ነገር አላህ ጥፍት ያድርግልን ያ ረብ። ወላሂ በቃ አንዳንዴ ስታስቡት ሀገራችን ላይ ራሱ ያለው ነገር አሁን ላይ ከባድ ነው። በየቦታው ሰላም ጠፍቷል። አላህ ሰላሙን ይመልስልን። ኸይሩን አላህ ያምጣልን። ወላሂ ኸይሩን ነገር አላህ ይወፍቀን። ቤተሰቦቻችንን አላህ ሰላም ያድርግልን። ከምንም ከማንም በላይ ወጥተ ከመቅረት እኛንም አላህ ይጠብቀን። በሰላም በፍቅር ያልንበት ያሰብንበት አድርሶን አላህ ያሰብነው ሞልቶ ለሁላችንም ባረክ በሀገር ላይ ለተሰደድን በሙሉ ለሴቱም ለወንዱ አላህ ያሰብነውን እርዚቅ ሰጥቶን በሀገራችን ላይ ከቤተሰቦቻችን ጋር የምንኖር አላህ ያድርገን። በዚህ ረመዳን በቃ ያሰብነውን ሁሉ አላህ ያሳካልን። ወላሂ ልጅ ለሌለ ልጅ ስጠን፣ ባለልን ባል ስጠን። በቃ ለምትመኙት ነገር ሁሉ አላህ ይወፍቃችሁ በጥቅሉ ማለት ነው። ይሄ ታላቅ ወር የዱዓ የድን በቃ ጥሩ ጥሩ ነገር ዱዓ አድርጉ በደንብ ከስራውም አኳያ እየሰገዳችሁ ቁርአናችሁን የቀራችሁ ሰላታችሁን እየሰገዳችሁ ዱዓ አድርጉ። ዱዓችሁን አላህ መቅቡል ይላችኋል። ጾማችንን አላህ ይቀበለን። ዱዓችንን አላህ ይቀበለን። ጾማችንን መቅቡል ይበልልን ያ ረብ። ወላሂ አላህ እንደው አይሻችንን ይቀይርልን። ከሰው ቤት አይሻችንን ይቀይርልን ያ ረብ። ለሚመጣ አመት ከርሞ እነዚህ ከቤተሰቦቻችን ጋር በሳቅ በደስታ የምናፈጥር አላህ ያድርገን እላችኋለሁ ውዶችዬ። እኔ ዛሬ እንግዲህ እዚች ጋር ቡና ቅርብርብ አድርጌ ፋፋፋፋ አድርጌያለሁ ማለት ነው። በቻልኩት አቅም ብቻዬንም ቢሆን ያኔ አሁን ላይ የሚገርመው ድሮ ያኔ ከጓደኞቼ ጋር ምናምን ስራ ቦታ ራሱ ጓደኛ ነበረችኝ። አሁን ላይ የለችም፣ ኢትዮጵያ ገብታለች። ሰዎቹ የሉም፣ ተሳፍረዋል። ብቻዬን ነው ያለሁት ማለት ነው። ያኔ ደስ ይላል። አልሐምዱሊላህ እና አላችኋለሁ ውዶችዬ። ብቻ አላህ በሰላም ጾመን የምንጨርሰው ያድርገን እላችኋለሁ። ስራ የሚከብዳችሁም አላህ ስራውን ያቀለላችሁ። አብሽሩ፣ በርቱ፣ ጠንክሩ። ክፉን ካልወጡ ደግ አይገኝም ይባላል። አላህ ጥሩ ነገር ለእናንተም ለእኛም ለሁላችንም ይወፍቀን። በስደት ላይ ያላችሁ በሙሉ ድካማችሁን አላህ ያቀለላችሁ። ጥሩ ነገር አላህ ይወፍቃችሁ። ኸይሩን ነገር አላህ ይስጣችሁ። ለሁላችንም አላህ ኸይር ነገር ይወፍቀን ያ ረብ። አላህ አይሻችንን ይቀይርልን እላችኋለሁ። ቤተሰብም የናፈቃችሁ የናፈቅን ከቤተሰቦቻችን ጋር አላህ በሰላም ያገናኘን። እቺን ጊዜ ደግሞ እዚህ በስደት ላይ ያሳለፍናትን ኢንሻአላህ ዙረን ደግሞ ከቤተሰቦቻችን ጋር በሰላም በፍቅር በደስታ ሳንለያይ ሳንገነጣጠል ተገናኝተን እንዳዲስ ሰብሰብ ብለን የምናከብር ያድርገን ያ ረብ እላችኋለሁ። ዱዓ አድርጉ፣ አብሽሩ። አላህ ለሁሉም ነገር ትዕግስት ነው። ትዕግስት ያስፈልጋል። ትዕግስቱን ይስጣል። ሁሉንም ነገር አላህ ለኸይር ነው። ኸይሩን ነገር በሙሉ እሱ ይወፍቀን እላችኋለሁ ውዶችዬ። እንግዲህ አላህ ለኸይሩን ነገር በሙሉ እሱ ይወፍቀን። ውድ ቤተሰቦቻችን አላህ ኸይሩን ነገር እሱ ይስጠን እላችኋለሁ። እንግዲህ የዛሬው እንደዚች በትንሿ ሰላም ልላችሁ ያክል ነው ብቅ ያልኩት እንጂ ቪዲዮ መስራት ካቆምኩ ራሱ በጣም ቆይቻለሁ። ለዚህ ራሱ ጊዜ ሳላገኝ ቀርቼ አልተመቻቸልኝም ነበረ። ለዛን ቆዩ ማለት ነው። ይቅርታ እላችኋለሁ። ግን ያው ፖስታላችሁ ነበር እንኳን አደረሳችሁ ብዬ እና አልሐምዱሊላህ ብቻ ለኩል ያህል ቶሎ ቡና እንጠጣ አብረን። አብራችሁ ቡና ጠጡ ስላችኋለሁ። የዶሮ አይን የመሰለ ቡና ነው። እሺ ያው ቡና አፈላለሁ፣ ግን መጠጣት ብዙም አልወድም እንጂ ቀጭን ቡና መጨረሻ ላይ የምወደው
3 4 ያልኩ ከዛ በኋላ ብጠጣ ይሻለኛል የመጀመሪያ ቡና ከምጠጣ። ግን አልሐምዱሊላህ ብቻ ደስ ይላል። ያው ብቻዬን ከመሆን ውጪ ሌላው ነገር አልሐምዱሊላህ ወላሂ ደስ የሚል ጊዜ ነው። እንደውም ታውቃላችሁ ብቻዬን በመሆንበት ሰዓት ጥሩ ነገር ራሱ አስባለሁ። አልሐምዱሊላህ ደስ ይላል። ያኔ የድሮው ጊዜ ተሰባስቦ ማለት ቢቀር ግን አሁን ላይ አልሐምዱሊላህ ሁሉም ለበጎ ነው አይደል እንዴ? ብስሚላህ ታሉ ነው እንጠጣ